ወላሂ በቃ ምን ነው ትናንትና ኑሬ ቢሆን ኑሮ እንደዛ እኔ ከማንም ሰው ጋር ችግር የለብኝም። ሀቡ ግን ቤቢ በጣም ነው ስሜት ያደረገችኝ። ሪከርደሯን ነው የሰማሁት፣ ሪከርዱን ነው የሰማሁት። ኖ እኔ ቤቢ ትናንትና ስትወቅሰኝ ነበረ፣ ብዙ ነገር ስትል ነበረ። ኢትስ ኦኬ ችግር የለውም ካላ ታገኘዋለህ። ማነች ምንድነች እሷ ዘመደ ብዙ ሆና ምን ነው የቀጠሮ ጌም ስትጫወት አልነበር እንዴ? እሷ የዛለት እውነቱን እናውራ ከተባለ እኮ የቀጠሮ ጌም የተጫወተችው እሷ አይደለም ወረቀት ማሰሪያ ብዙ ነገር ያደርግላታል። ልክ እሷም እንደተጠቀመችው አንቺም ጌም ብትጫወቺ ሰፖርት ቢያደርጉሽ እህት ወንድሞችሽ ከወረቀት ማሰሪያሽም አልፎ ተርፎ ለዛች ለበሽተኛ እናትሽ ልትደርሽላቸው ሁሉ ትችያለሽ። ስለዚህ ወደኋላ እንዳትይ እስከ መጨረሻው ድረስ ታገይ። እኔ ስንት ነገር ነው የሚሻላልሙኝ። እዚህ ሌባ ለማይ ልትለኝ ትችላለች፣ ወጥተሽ ለምን አትሰሪም ልትለኝ ትችላለች፣ ብዙ ነገር ልትለኝ ትችላለች። በዚህ አጋጣሚ እናቴ ትናንት ደውላ ነበረ። በተደረገው ችግርና መከራ ምክንያት እሷ ደውላልኝ ነበር እና በጣም እናቴ እያለቀሰች ጓደኞቹ ራሱ አይቷታል። እንዴ የሚሰጠው ሌላ ሰው የሚያለቅሰው ሌላ ሰው ምን ገባቸው? እመኚ ደግሞ ሀይባ ወላሂ አላህ ላንቺ የተሻለ ነገር አስቀምጦልሽ ነው። ለማየት ያብቃሽ። ምን ብላይ ነበር ታያለሽ። በሆነ ነገር ሲፈትነን የሆነ ነገር አስቀምጦልን ነው። ጥሩ ነገር ሊክስሽ ስለፈለገ ነው። አረ ችግር የለውም ኖርማል ነው። ጋይስ ታፕታፕና ኮፕሊንግ አድርጉልኝሽ። ታፕታፕና ኮፕሊንግ አቡ እንዴት ዋልሽ? ወይ እንዴት ነሽ? ሰላም ነው አይደል? አሎ ደህና ነኝ። ምን ሆነሽ ነው ፊትሽ? አረ ምን ማለት ነው? ደህና ነኝ። ደግሞ የተቆራረጡ ሪኮርዶቹን አይቻለሁ። ቤባ ምናምን የሚባባል አቡ ላይኪ ኪራ ይስጥሽ ለሰው አወልሺ እኛ አንዳንዴ ምን አለ መሰለሽ ማለት እኛ የደረሰብንን የምናውቀው እኔ 8 ወር 7 ወር ከምናምን ኢጃዛ ቤት ቁጭ ብዬ ያሳለፍኩትን እኔ ነኝ የማውቀው። ፐርሰናሊ ስለኔ አንቺ ልታቂ አትችይም። እነሱ ስላልደረሰባቸው ነው። ኢጃዛ ቤት ተቀምጠው አያውቁም። ሶሻል ሚዲያ ላይ ይመጣሉ፣ ከዛ ጊፍት ምናምን ይለቃሉ። እነዚህ ጊፍት የሚለቁ ደግሞ በጣም የተረገሙ ናቸው። ለተቸገረ ሰው ልቀቁ፣ እስኪ ለፋም ልቀቁላት። እዛ ሄደው ቲክቶክ ላይ እኮ ዘመር በዘመድ ነው ማሪ ወል እዚህ ጋር ስንት ሰው ነው አሁን ያለው? ጊፍት የሚለቅላት የለም። ሌላ ቤት ቢሆን ሀቢባ ቤት ቢሆን የሆነ ቦታ ቢሆን በጣም ነበር የሚለቁላት። ልቀቁላት። ምሽ ያኔ አንድ ሰው ተቸግሬያለሁ ብሎ ሲወጣ ምሽ ሀዩቲ አሁን ምን የሚያስቅ ነገር አለ? እንደው ብላ ያለኝ ሁሉንም ነገር ታዩ። ሙስሊም እህትሽ አይደለኝ? ምን የሚያስቅ ነገር አለ? እስኪ የምትስቂው ሀዩቲ አሁን የሚያስቅ ነገር አለ? አረ የለም። እቺ ልጅ እኮ ፊት ለፊት ወጣች። ባይርባት ባይጠማት ለምንድን ነው የምትወጣው? እኛ ሁላችንም ቆይ ማሪ ፍቅርዬ ትስራ ይሉሻል እነሱ እንኳን ማሪ አበሻ ሆነው የአበሻ እህታቸውን በአላህ ስራ እንኳን እየገቡ አንቺ ወንድ ነሽ ሴት እያሉ እያሸማቀቋትኝ። አረቦች ደግሞ ታውቃላችሁ እንዴት ነው እንደው አረቦችማ ባለውለታችን ናቸው። ሀይባ እኔ እስከማቃት ድረስ አንድ ቤት ነበር ስትሰራ ማቃት። ድሮ ሂጃቧን እንኳን ጥላት ታቅም ነበረ። እያላችሁ ከአላህ መንገድ ሁሉ ማስወጣት ጀመራችሁ። እሷን ጸጉሯን ሁሉ እስከ መገለጥ ደረሰች። በቃ ተናጋሪ ያልነበረችን ልጅ እንድትናገር አደረጋችሁ። ምን ያላደረጋችኋት ነገር አለ? እንደኛ መጥፎ ቃላት ካፏ ስለማይወጣ እንጂ እኮ ከአላህ መንገድ ሁሉ እኮ አስወጥታችኋታል። እናንተ እንደዚህ በማንነቷ በአላህ በሰራው ነገር በአላህ ስራ እየገባችሁ ወንድ ነሽ ሴት እያላችሁ በሴትነቷ እያሸማቀቃችኋት እንዴት አረቦች ቀጥሮ ያሰሯታል ብላችሁ ታምናላችሁ? እስኪ ንገሩ። ይሄን ብቻ መልሱልኝ። ማሪ ሀታ ይዛ ማለት ነው። አሁን ዱባይ ላይ ካለሽ እንደዚህ እያሸማቀቃችሁ ማፊ ስራ ማነች አረብ የምታሰራት? ስራ ትግባ። ኦኬ ስራ አምጡ። እቺ ልጅ እኮ ስራ አምጡ ብላ ስንት ጊዜ ነው የጠየቀቻችሁ? አሁን እኮ በጣም ስለተናስብ በቃ የምትቋቋምበትን ነገር ስላጣች ነው ርቦኛል ብላ የመጣችው። ስራ አምጡ፣ ስራ ስጡኝ ነው እያለች የነበረው። ስራ አምጡ። ኮመንት ላይ ሚች ስራ ግቢ አኪር ትገባለች። ሰርታ ነው ቤተሰቦቿን ሰፖርት ያደረገችው። እስከዛ 10 ምናምን አመት እኮ ቲክቶክ አልነበረም። እግሯን ሰቅላ ስጨፍር አልነበረም። እቺ ልጅ እኮ ስራ ሰርታ ነው ቤተሰቦቿን ያገዘች የነበረው። አሁንም ስራ አምጪ፣ ስራ ስሪ፣ ስራ መዳም ቤት አሽቃባጭ ምድረ ሁላ አሽቃባጭ ናችሁ በጣም ወላ። እኔ በሀይባ ላይ ከሰው ልጅ ተስፋ የለኝም።